ሳምንታችሁ እንዴት እያለፈ ነው? እንግዲህ እኛ ጋር አሸወይና ነው ሲባል ደግሞ ማይገባበት ማይኬድበት የለም በእሁድ ፕሮግራማችን ዛሬ ዚክ የፖርቹጋል ብሔራዊ ቀን ይከበራልና ወደዛ ጎራ ብሏል ግን ዛሬ ይሄ በዓሉ መከበሩ ብቻ አይደለም አዲስ ነገርም አለ ብሎናል ምን እንደሆነ አይገርምሽም እሱም አልነገረንም እንጂ ምኑን አውቀነውኛ እኔ ግን ነግሮኛል ላንቺም ለእናንተም አልነግራችሁም ከፕሮግራሙ ደግሞ አይተን ምን መልሰው ይሆናል መልካም ጊዜ ሰላም ደናችሁልኝ በስካይላይት ሆቴል ነው የሚገኘው ዛሬ የፖርቹጋል ብሔራዊ ቀን የሚከበርበትና ከአዲስ አበባ ፖርቶ ከፖርቶም አዲስ አበባ ቀጥታ በረራ የሚጀምርበት ልዩ ዝግጅት ላይ ነው የሚገኘው አብራችሁ ቆዩ Ladies and gentlemen, most importantly, good friends of Portugal. It gives me great pleasure to welcome you all to the celebration of the National Day of Portugal. ክብራትና ክብራን በዚህ በኢትዮጵያ እየተከበረ በሚገኘው የፖርቱጋል ብሔራዊ ቀን እንኳን በደህና መጣችሁ። ይህ በዓል ኮሞሮስን፣ ጅቡቲን፣ ሩዋንዳን፣ ደቡብ ሱዳንን፣ የአፍሪካ ህብረትን፣ ዩኤንኢሲኤን እና ኢጋድን ያጠቃልላል። ዘንድሮም ይህን በዓል በጋራ ጉዟችን ውስጥ ትልቅ ምዕራፍ አካል ከሆነው የኢትዮጵያ አየር መንገድ ወደ ፖርቱጋል የሚያደርገው የቀጥታ በረራ ጅማሩ ጋር ጎን ለጎን በኩራት እናከብራለን። ፖርቱጋልና ኢትዮጵያ እንደ ኢሮፒያን አቆጣጠር በ1514 የንግስት ሌኒ አምባሳደር ወደ ንጉስ ማኑኤል ፖርቱጋል ከተላከበት ጊዜ ጀምሮ ከ500 ዓመታት በላይ የቆየ ጥልቅ ታሪካዊ ግንኙነት አላቸው። ዛሬ ይህንን ታሪካዊ አሻራ በአዲስ የዲፕሎማሲ፣ የንግድ፣ የቱሪዝም፣ የትምህርትና የባህል ግንኙነቶች በማስቀጠል እናከብራለን። የቱሪዝም ሚኒስትር ሰላማዊት ካሳና የኢትዮጵያ አየር መንገድ የንግድ ስራ ዘርፍ ዋና ስራ አስፈጻሚ አቶ ለማ ያደቻ በዚህ ፕሮግራም ላይ ስለተገኙ እናመሰግናቸው እንወዳለን። በውጭ ሀገር ለሚገኙ የፖርቱጋል ማህበረሰብ ሰላምታ እናቀርባለን። ይህንን ቀን ለጥንታዊ ግንኙነቶቻችን አሻራውን በማሳረፍ ለሚያስታውሰን በሉዊስ ዴ ካሙኤስ ስም እናክብር። ኢትዮጵያ ለዘላለም ትኑር። Portugal ለዘላለም ትኑር። Wishing long live Ethiopia, long live Portugal. Welcome to today's Portugal Day commemoration for all friends of Portugal and Ethiopia. እንዴት አመሻችሁ? ክብርት ወይዘሮ ሰላማዊት ካሳ የኢትዮጵያ ቱሪዝም ሚኒስቴር ክብርት ሉዊሳ ፍራጎሶ በኢትዮጵያ ፖርቹጋል አምባሳደር የተከበራችሁ እንግዶችና ሁሉም ፕሮቶኮሎች እንኳን ለፖርቹጋል ብሔራዊ ቀን በሰላም አደረሳችሁ። በፖርቹጋል ክብርት አምባሳደር ከፍተኛ ድጋፍ የኢትዮጵያ አየር መንገድ እንደ አውሮፓውያን አቆጣጠር ከጁላይ 2 ቀን 2025 ጀምሮ ወደ ፖርቹጋል ፖርቶ ከተማ የመጀመሪያውን በረራ መጀመሩን በደስታና በስራለን። ይህም ባህሎችንና ሀገራትን ለማስተሳሰር ከአንድ ዓመት በላይ ያደረግነው ጥረት ውጤት ነው። የተልኳችንም ዋና ዓላማ ነው። ኢትዮጵያና ፖርቹጋል ጥልቅና ታሪካዊ ግንኙነት አላቸው። ይህንን ግንኙነት በቀጥታ የአየር ትስስር እንዲጠናከር ስናግዝ ክብር ይሰማናል። በእኛ ቦይንግ 787-900 እና
ኤርባስ A350-900 አውሮፕላኖች በሚደረጉት 4 ሳምንታዊ በረራዎች እንጀምራለን። በእናንተ ድጋፍ መሰረት መዳረሻዎቻችንን እናሰፋለን ብለን ተስፋ እናደርጋለን። ለዚህም ይህ እንዲቻል አስተዋጽኦ ላበረከቱ የኢትዮጵያና የፖርቹጋል መንግስታትን እንዲሁም የሲቪል አቪዬሽን ባለስልጣናትን ለማመስገን እንወዳለን። መልካምና ፍሬያማ ምሽት ለሁላችሁም እመኛለሁ። አመሰግናለሁ። Good evening, everyone, and I would like to welcome you all to the land of origins, Ethiopia. I am truly honored to join you today to celebrate the Portuguese National Day. የፖርቹጋል ብሔራዊ ቀንና አዲስ አበባና ፖርቶን የሚያገናኝ የኢትዮጵያ አየር መንገድ አዲስ የበረራ መስመር ጅምር በማስመልከትና ይህ ልዩ ቀን ከናንተ ጋር በመካፈሌ ትልቅ ክብር ይሰማኛል። በኢትዮጵያ ቱሪዝም ሚኒስቴር ስም ለፖርቹጋል ህዝብና መንግስት መልካም ምኞቴን አቀርባለሁ። ኢትዮጵያና ፖርቹጋል ከ500 ዓመት በላይ የቆየ ጥልቅ ታሪካዊ ግንኙነት አላቸው። ከቀደም ዲፕሎማሲያዊ ግንኙነቶች እስከ ኪነ ህንጻዊ ተጽዕኖች ድረስ ትስስራችንን የበለጸገና ዘላቂ ነው። ዛሬ በከፍተኛ ደረጃ ጉብኝቶች አዳዲስ የትብብር መስኮቶች በመታገስ አጋርነታችንን ማደጉ ቀጥሏል። በቱሪዝም ትብብራችንን ለማጠናከር ሰፊ አቅም በተለይም ዘላቂና ታሪካዊ ቱሪዝም ይታየናል። የፖርቹጋል የቅርስ ጥበቃ የገጠር ቱሪዝም ልምድ ለኢትዮጵያ ጠቃሚ ሞዴል ነው። ከቱሪዝም ባለፈ እንደ አቪዬሽን፣ ንጹህ ኢነርጂና ግብርና ባሉ ዘርፎች ትብብርን ለማስፋት እንጠባበቃለን። አዲሱ በረራ ግንኙነቱን ያሳድጋል፣ ንግድና ቱሪዝም ያሳድጋል፣ በህዝቦቻችን መካከል ድልድይ ሆኖ ያገለግላል። ግንኙነታችንን እያጠናከርን ስንሄድ ለፖርቹጋል ቀጣይ ሰላምና ብልጽግናን እመኛለሁ። Long live Ethio-Portuguese friendship. I thank you all so very much. ቱሪዝም ሚኒስቴር ሰላማዊት ካሳ ስላገኘሽ እጅግ በጣም ደስ ብሎኛል። የዛሬው ቀን እንግዲህ የፖርቹጋል ብሔራዊ ቀን በማክበርም አልፎ የኢትዮጵያ ፖርቹጋል የፖርቹጋል ኢትዮጵያ ቀጥታ በረራ የሚጀምርበት መልእክት የሚበሰርበት ልዩ ዝግጅት ነውና ከቱሪዝም አኳያ እንደዚህ አይነት መሰል የሆኑ ዝግጅቶች ለሁለቱም ሀገራት ምን አይነት አድምታ ይፈጥራል? አመሰግናለሁ። እንዳልከው ዛሬ ሁለት ሁነቶች አንድ ላይ ያከበርንበት ነው። አንዱ ያው የፖርቹጋል ብሔራዊ ቀን የተከበረ ነው የሚገኘው። በጣም በርካታ አዲስ አበባችንን የዲፕሎማቲክ ማህበረሰቡ ማዕከል ናት የሚያስብለው እንግዲህ እንደዚህ አይነት ሁነቶች ላይ የሚገኘው ስብስብ ነውና እንደተመለከትከው ከዛ በተጨማሪ ደግሞ የኩራታችን ምንጭ የሆነው ኢትዮጵያ አየር መንገድም ወደ ፖርቶ የቀጥታ በረራ የሚጀምርበትን የተበሰረበት ነው። ይሄ እንግዲህ ብዙ ቅርሶቻችንም ለአንዳንዴ ተተርጉሞም ይታያል። አንዳንድ የጥንታዊ አርኪቴክቸር የፖርቹጋል ተጽዕኖ ያለባቸው የፖርቹጋል የአርኪቴክቸር ተጽዕኖ ያለባቸው በጣም የቆዩ ሀብቶቻችንን ማየት ይቻላል። በጣም ብዙ ዘርፎች ላይ ፖርቹጋል በጣም ታዋቂ ሰዎች ታሪካዊ ሰዎች ሲሳተፉም ተመልክተናልና ከዛ በተጨማሪ ደግሞ ብዙ የሚያገናኙን አሁን ዛሬ ደግሞ ላለው ትውልድ ብዙ የሚያገናኙ ነገሮች አሉ። እግር ኳስ እንወዳለን፣ ስፖርት እንወዳለን። በጣም የእውቅ እንቁ የስፖርተኞች ሀገር ናት፣ በተለይ እግር ኳስ ተጫዋቾች። ስለዚህ የፖርቹጋል ያለውን ይሄንን የእግር ኳስ ጥበብ የስፖርት ጥበብ ሀገራችን በአንድም በሌላ መልኩ ልትማር የምትችልበትን ልንተሳሰር የምንችልበትን በር ይከፍትልናል። ከዛ በተጨማሪ እኛ ደግሞ በአትሌቲክሱ በዓለም የገነንን ነን። ስለዚህ ይሄ ደግሞ በሁለቱ መካከል ያለውን የስፖርት ቱሪዝም እንቅስቃሴ በጣም ሊያጠናክርልን ይችላል ብለን እናምናለን። ለምታውቀው ዲስከቨር ኢትዮጵያ
በሚል ትልቅ ፕሮግራም ከታላቁ ሩጫ በኢትዮጵያ ጋር የተለያዩ የሀገራችን ከተሞች ላይ የሩጫ ውድድሮችን እያዘጋጀ ነው። በተለይ ሀገር ውስጥ ቱሪዝሙን ለማነቃቃት አንዱ የተቋማችን ትኩረት ስፖርት ቱሪዝም ነውና እዚህ ከፖርቹጋል ጋር የቀጥታ በረራ መጀመሩ ሌላ ተጨማሪ ድል ይዞልን ይመጣል። ከዚህም በፊት እንደምጣምና የናኒ መጥቶ ነበር ለመቻል 80ኛ ዓመት በዓል ላይና ከወዲሁ የተጀመረ ግንኙነት ስለሆነ እንግዲህ ታዋቂ የእግር ኳስ ተጫዋቾችን አሰልጣኞችን ለማምጣት ጥረት ያደረግን ነው። ስለዚህ ከባህል ትስስርን በተመለከተ እንግዲህ ሁለቱም ሀገራት እንደዚህ አይነት መሰል በሆኑ ዝግጅቶች ላይ የሆነ መንገድ ፈጥሯል እንደማለት አዲስ በር ተጨማሪ በር ይከፍትልናል። በዛ እንመላለሳለን። እኛ ደግሞ ስለ ጊዜሽ በጣም አመሰግናለሁ። በጣም አመሰግናለሁ። ክብርት የፖርቹጋል አምባሳደር ለፖርቹጋል ብሔራዊ ቀን እንኳን አደረሶት ማለት ፈልጋለሁ። ኦብሪጋዳ። በዚሁ የፖርቹጋል ብሔራዊ ቀን የዚህ ቀን አንድምታው ለፖርቹጋላውያንና ለሁለቱም ህዝቦች ምን አይነት ትስስር እንደሚፈጥር በዚሁ ይንገሩን። Thank you very much for this opportunity to talk to you about the most important day in the Portuguese calendar, the Day of Portugal. በፖርቱጋል እጅግ በጣም አስፈላጊ ቀን ስለሆነ የፖርቱጋል ብሔራዊ ቀን ለመናገር እድሉን ስለሰጠኝ አመሰግናለሁ። ይህ ልዩ ዝግጅት ነው። እናም እዚህ ስካይላይት ሆቴል በማክበራችን ኩራት ይሰማናል። ፖርቱጋልና ኢትዮጵያ የ500 ዓመታት የዘለቀ ታሪክ ያላቸው መሆኑ ደግሞ ቀኑን የበለጠ ትርጉም ያለው ያደርገዋል። የፖርቱጋል ቀን የሀገራችንን ታሪክ ለነገረን ባለቀኔና ገጣሚ ክብር የሚሰጥበት ቀንም ሲሆን ይህ ታሪክ ደግሞ ኢትዮጵያንም ያካትታል። ይህን ቀን በኩራት እናከብራለን። በተለይ እዚህ ለምንሰራው ስራችን የልብ ምት ለሆኑት ለዲያስፖራ ወገኖቻችንን ጭምር የተሰጠ በመሆኑ It's our joy and pride, but also because this day is dedicated to our diasporas and they are the backbone of our activities here. ክብርት አምባሳደር እንግዲህ የዛሬው የፖርቹጋል የብሔራዊ ቀን ብቻም ሳይሆን የሚከበረው ኢትዮጵያ ከፖርቹጋልም ከኢትዮጵያም ጋር ቀጥታ በረራ የሚጀምርበት ልዩ ዜና የሚሰማበት የሚበሰርበት ልዩ ዝግጅት ነውና የነዚህ ሁለቱ ሀገራት ቀጥታ በረራ መጀመሩ በምን አይነት የተለያዩ መስፈርቶች ሊጠቅም ይችላል? Well, indeed, I think that the most important news of today is about the completion of a dream. This has been in pursuit for a long time. የዛሬው ትልቁ ዜና በናፍቆት ሲጠበቅ የነበረው ኢትዮጵያንና ፖርቱጋልን የማገናኘት ህልም ማሳካት መቻሉ ነው። ሁለቱም ሀገሮች ይህንን ለረጅም ጊዜ ሲፈልጉት ነበር። አሁን በመጨረሻ ሆኗል። ይህ በባህል ልውውጥ ነው። የዛሬው በዓል ከምግብና ሙዚቃ ጋር ምን ያህል እንደምንጋራ ያሳያል። ፖርቱጋል በአፍሪካ ውስጥ ያላት ቦታ ጠንካራ ነው። እናም ብዙ ማህበረሰቦች ቀጥታ የበረራ መንገዱን እየጠበቁ ናቸው። አሁን ያ መንገድ በአዲስ አበባ ከተማ በኩል ይሆናል ማለት ነው። እናም ይህን መንገድ ስለከፈቱልን ደግሞ እናመሰግናለን። Coming through Addis Ababa, so thank you very much for extending this warm route to Portugal and our way back also to Ethiopia. እነዚህ መሰል የሆኑ ዝግጅቶች መከፈታቸውና መኖራቸው ለሁለቱ ሀገራት የህዝብ ለህዝብ ትስስርና ለባህል ልውውጥ ምን አይነት አንድምታስ ይፈጥራል? People to people ties are certainly very important as the basis for the construction of dialogue which takes us further to the next step. የህዝብ ለህዝብ ግንኙነት ለውይይት ምክክር ግንባታ ቁልፍ ነው። እናም በምክክር ነው ወደዚህ ወሳኝ ምዕራፍ የደረስነው። አሁን ደግሞ በተማሪዎቻችን በባለሙያዎቻችን እና በንግዶች መካከል ያለውን ልውውጥ ለማጠናከርና ቀደም ሲል ሞቅ ያለ ፖለቲካ ግንኙነታችን ለማጠናከር ተስፋ እናደርጋለን። እንደ ዲፕሎማት በተለይም የመጀመሪያ የፖርቱጋል ዲፕሎማቲክ ልዑክ ወደ ኢትዮጵያ ከመጣ 500 ዓመታትን ስናከብር በዚህ ወቅት ይህን በማንጸባረቅ ኩራት ይሰማኛል። ይህ የሚያሳየው በጋራ እሴትና በሰባይነት ላይ የተገነባውን በአገሮቻችን መካከል ያለውን ጠንካራ ትስስር ነው። And that bond is certainly through our humanity, our shared humanity and our shared values. Thank you for your time and happy Portuguese Day and congratulations for the opening route of the Ethiopian Airlines going from Ethiopia to Portugal and from Portugal to Ethiopia. I might as well actually travel to Lisbon or Porto someday soon. You will be joining us on the lounge. Obrigada. Obrigada. Amasaganalo.
የፖርቹጋል ብሔራዊ ቀን አከባበርና ከኢትዮጵያ ወደ ፖርቹጋል ቀጥታ በረራ የሚጀመርበት ቀን ልዩ ዝግጅት ይህን ይመስል ነበረ። እሑድን በኢቢኤስ ይቀጥላል። መልካም ጊዜ። ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ